በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 4 እመቤታችንን በሱባኤ ምን እንለምናት ምን እንጠይቃት የሚለውን እናያለን። የቅዱሳን አምላክ ሚስጥሩን ይግለጽልን። ለስም አጠራሯ ክብር ምስጋና ይሁንና ወለላይቱ እመቤት ድንግል ማርያምን በሱባኤ እንደ ችግራችንና እንደ ፍላጎታችን እንደ ጎደሏችን የተለያዩ ነገሮች ልንጠይቃት እንችላለን። ግን የምንጠይቃት ነገር ለኛ ምን ያህል አስፈላጊና ለሷ ደግሞ ጥያቄያችን ምን ያህል ተገቢነት ያለው መሆኑን መጀመሪያ ማስተዋልና ማጤን ይኖርብናል። ጥያቄያችን ጫማዬ ያለቀ እንዳይሆን፣ ምክንያቱም እግር የሌለው አለና። አንድ ሰው በሱባኤና በጸሎት እመቤታችንን አሜሪካ ወይም አውሮፓ ወሰጂን ቢላት ጥያቄው የሱን ሕይወት የሚጎዳና የሚያበላሽ ከሆነ እናታችን በዝምታ ልታልፎ ትችላለች። በእርግጥ መውሰድ አያቅታትም። ስንቶቹ እሷን ተማጽነው እንደሄዱና የሥጋ ሕይወታቸው እንደተስተካከለ እናውቃለን። ልመናችንን ልናውቅ ይገባል። ጥያቄያችን የዘብዴዎስ ልጆች ጥያቄ እንዳይሆን በዚህ በማርቆስ ወንጌል በምዕራፍ 10 ቁጥር 35 እስከ 41 ላይ እንደተጻፈው በአንድ ወቅት የዘብዴዎስ ልጆች ያዕቆብና ዮሐንስ ጌታችንን አንድ ጥያቄ ጠይቀውት ነበረ። ወደ ጌታ ቀርበው መምህር ሆይ የምንለምንን ሁሉ እንድታደርግልን እንወዳለን አሉት። ጌታም ምን ላደርግላችሁ አላቸው። በጌትነትህ አንዳችን በቀኝህ አንዳችን በግራ እንድንቀመጥ ፍቀድልን አሉት። ጌታም እንዲህ አላቸው፣ የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ ትችላላችሁ? እኔ የምጠመቀውን ጥምቀት ትጠመቃላችሁ አላቸው። እነርሱም አዎ እንችላለን አሉት። ጌታችንም እንዲህ አላቸው፣ እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ። በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም አላቸው። ይህን ነገር የቀሩት ሐዋርያት ሰምተው በሁለቱ ወንድማማቾች በያዕቆብና በዮሐንስ ላይ እንደተቆጡ ይነግረናል። የመብራን ልጆች ያዕቆብና ዮሐንስ ልመናቸውን ባለማወቃቸው ከጌታችን ዘንድ ግሳጼን ከወንድሞቻቸው ከሐዋርያት ዘንድ ቁጣን ነው ያተረፉት። እኛም ካለማወቅ የተነሳ ልመናችን ቁጣ እንዳይሆንብን ልንጠነቀቅና የምንለምነው ልናውቅ ይገባል። አብዛኞቻችን እመቤታችንን ምን እንደምንለምናት እንኳን አናውቅም። በዙሪያችን ያሉትን መለመን ስንችል በሰው ዘንድ ያሉትን ምናልባትም ጸጋና ተሰጧችን ያልሆነውን ያልተሰጠንን የማይሰጠንን ብንለምን እመቤታችን እንደ ያዕቆብና ዮሐንስ የምትለምኑትን አታውቁም ነው የምትለን። ስለዚህ ምን እንለምን ያልን እንደሆነ ከልጇ ከወዳጇ እንድታስታርቀን፣ ኃጢአታችንን እንድታስተሰርይልን፣ በክርስትና ሕይወት እንድታጸናን፣ በንስሐ ሕይወት እንድታመላልሰን፣ ከመለኮታዊ ማዕድ ከቅዱስ ቁርባን ተካፋይ እንድታደርገን፣ የበይ ተመልካች እንዳንሆን የልጇን መንግሥት እንድንወርስ፣ የእናትነት ፍቅሯን በልቦናችን ጣዕሟን ባንደበታችን እንድታሳድርብን፣ ጌታን ባቀፉ መለኮትን በዳሰሱ ብሩካን እጆቿና በብርሃነ መስቀሏ እንድትባርከንና እንድትዳብሰን፣ ጸጋዋን እንድታሳድርብን፣ በረከቷን እንድታድለን፣ ዘውትር ጸሎታችንን ወደ ልጇ ዘንድ እንድታሳርግልን፣ ጀማሪዎች ሳኑን ፈጻሚዎች እንድታደርገን፣ ከዓለም ክፋትና ርኩሰት በዘርፋፋ ቀሚሷ በክንፈ ረድኤቷ ከልላ እንድትጠብቀን፣ ሰላም፣ ፍቅር፣ ጤና፣ ጽናት፣ ትዕግስትና በረከት፣ ትዳር፣ ልጅ ወዘተ እንድትሰጠን፣ በሕይወታችን በሰዎች የሚሆን በአጋንንት የተወሰደብንን የተዘጋብንን ዕድል እንድትከፍትልን እንድታስመልስልን፣ በአጠቃላይ በሕይወታችን የሚያስፈልገንን የእኛን መንፈሳዊነት የማይሸረሽር ነገር ግን መልካም ነገር እናት ለልጇ አስባ እንደምታደርገው ሁሉ እንድታደርግልንና ሁሉ ጊዜ በጸሎታችን ሰዓት በሰማይ ሚስጥሯ እንድትመለከተን በሰማይ መንገዷ እንድትጎበኘን መለመን መማጸን ይገባናል።
ጌታችን በማቴዎስ ወንጌል በምዕራፍ 6 ቁጥር 33 ላይ ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ስላለን ይህ ሁሉ ይጨመርልናል። ስለ ሰማያዊ ነገር ከለመናት ምድራዊውን ሳንለምናት እንዳስፈላጊነቷ ታደርግልናለች። መቼም ሰው በዝንባሌው ላይ ቢለምን ያሻውን ስለጠየቀ ይሰጠዋል፣ መክሊቱም ይገለጽለታል። ያልተሰጠም ቢለምን ግን ጊዜውን ያባክናል። ይህ ማለት ጸጋችን ያልሆነ ነገር ብንለምን ከእግዚአብሔር አይሰጠንም አናገኝም ማለት አይደለም። ሰው እግዚአብሔርን በጸሎት ከለመነ እንኳን ጸጋው መክሊቱ የሆነ ነገር ቀርቶ ጸጋው ያልሆነ ነገር በጸሎት ማግኘት ይችላል። ስለዚህ እመቤታችንን ስንማጸን ኃላፊ ጠፊ የሆነ ስጋዊ ነገርን ብቻ ሳይሆን መንፈሳዊ ጸጋዎችንም መለመን ያስፈልጋል። እኛ ስለ መንፈሳዊ ነገር ስንለምን እሷ ደግሞ ስጋዊንም ጨምራ ትሰጠናለች። አንዳንዶቻችን ትዳር ብቻ እንድትሰጠን ሙጥኝ ብለን በቀን በማታ እንለምናታለን። ስለ መንፈሳዊ ሕይወት ስለምናገኘው ጸጋ በረከት ምንም ግድ የለንም። ወለላይቱ እመቤት ስለ ስጋዊ ነገራችን ብቻ የምታስብ እናት አይደለችም። ስለ መንፈሳዊ በረከት ስጦታም ትጨነቃለች። አንዳንዶቻችን ታመን የስጋዊ ጤናችን እንዲመለስ ጊዜያዊ በሽታችን እንዲርቅልን እንማጸላለን። ምናልባት ነፍሳችን በኃጢአት በሽታ ቆስላ ታማ ሊሆን ይችላል። ስለማትታየን ስለ ነፍሳችን ጉዳይ ቸል በማለት ስለሚታየውና ስለሚያስጨንቀን ስጋዊ ህመም ጉዳይ እንጨነቃለን። አንዳንዴ እመቤታችን ሳትዘገይብን ምናልባትም የምንለምናትን ካለማወቅና ተቀዳሚውና ተከታዩን ካለመረዳት በራሳችን እናዘገያለን። መቼም በልጅነቱ ዳረጎት ወይም እንጎቻ ያልበላ የለም። ወላጅ እናታችን እንዴት አንጀቷን በመብላት እንደምንለምናት እንጎቻውንም ስትሰጠን ያለወጥ እንዴት ጥሞን እንደምንበላ እስኪ አስተውሉት። ዳረጎት ከመደበኛ ከምንበላው እንጀራ አትቆጠርም። ወላጅ እናታችን ዳረጎትን ወይም እንጎቻን ከምንም እንደማትቆጥር ሁሉ እመቤታችንም አስቀድመን ጽድቁን ከለመናት ሌላውን እንደ ዳረጎት በየጊዜው ትሰጠናለች፣ ትጨምርልናለች። ስራ፣ ትዳር፣ ልጅ፣ ጤና፣ ሀብት፣ እድሜ ወዘተ ዳረጎት ስለሆነ ሁሉንም በትዕግስት ትሰጠናለች፣ ታሰጥናለች። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።